ፀሐይ በምስራቅ አድማስ ስትወጣ የቀይ ባህር ሞገዶች የጅቡቲ ነጭ አሸዋማ ዳርቻዎች ይስማሉ። ለብዙዎቻችን ጅቡቲ ማለት የወደብ ሥራ፣ የባቡር መስመርና የጭነት መኪናዎች መዳረሻ ብቻ ልትመስለን ትችላለች። ነገር ግን ከዚህ ግርግር በስተጀርባ ዓለም ገና ያልነካቸው የተፈጥሮ ድንቅ ሥራና ያልተበረበረ የኢኮኖሚ ዕድል ተደብቆ ይገኛል። በዛሬው ቆይታችን የጎረቤታችንን ጅቡቲን የቱሪስት መስህቦችና ሰፊ የሥራ አማራጮችን በጥልቀት እንቃኛለን። አብራችሁን ቆዩ። ፕሮግራሙን ወደ እናንተ ማደርሰው እኔ ኤፍሬም ታጠቅ ነኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ መረጃዎች እንዲደርሶት ማድረግ ይችላሉ። ጅቡቲ የጂኦሎጂካል ድንቅ ምድር ናት። ወደ ውስጥ ዘለቅ ስንል መጀመሪያ የምናገኘው ላከ አሳል ወይም የአሳል ጨው ሐይቅን ነው። ይህ ሐይቅ ከአፍሪካ ዝቅተኛው፣ ከዓለም ደግሞ በጨው ክምችቱ ሁለተኛው ቦታ ነው። ነጭ የጨው ክሪስታሎች ከሰማያዊ ውሃ ጋር ተደባልቀው የሚፈጥሩት እይታ ከሌላ ፕላኔት የመጣችሁ ያህል እንዲሰማችሁ ያደርጋል። ከአሳል ሐይቅ ወጣ ብለን ወደ ላክአቤ ስናመራ በምድር ላይ ያለን አንመስልም። ከምድር ውስጥ የሚወጣው እንፋሎት የፈጠራቸው ረዣዥም የኖራ ድንጋይ ምሰሶዎች አካባቢውን አስገራሚ ገጽታ ሰጥተውታል። ለዚህም ነው ታዋቂው ፕላኔት ኦፍ ዘ ኤፕስ ፊልም እዚህ የተቀረጸው። ነገር ግን የጅቡቲው እውነተኛው ውበት ያለው በውሃ ውስጥ ነው። ከህዳር እስከ ጥር ባሉት ወራት የዓለማችን ግዙፍ አሶች ወይም ሻርኮች ወደ ጅቡቲ ባህር ዳርቻ ይመጣሉ። እነዚህ አስፈሪ ቢመስሉ ግን ሰላማዊ ፍጥረታት ከሰዎች ጋር አብረው ለመዋኘት ፈቃደኞች ናቸው። ለባህር ወዳጆች ይህ በሕይወት ዘመን አንድ ጊዜ የሚገኝ ትልቅ አጋጣሚ ነው። አሁን ደግሞ ወደ ከተማዋና ወደ ሥራው ዓለም እንመለስ። ጅቡቲ በአፍሪካ ቀንድ ውስጥ ካሉ ስትራቴጂካዊ የንግድ ማዕከላት ቀዳሚ ናት። ሀገሪቷ በቢሊዮን የሚቆጠር ዶላር በወደብና በሎጂስቲክ መሠረተ ልማት ላይ ኢንቨስት እያደረገችም ትገኛለች። ይህ ደግሞ ለጎረቤት ኢትዮጵያውያን ሰፊ በርም ከፍቷል። በተለይም በሎጂስቲክ በፎርዋርዲንግ እና በትራንስፖርት ዘርፍ ልምድ ላላቸው ባለሙያዎች ጅቡቲ የገቢ ምንጭ ናት። ከቅርብ ጊዜ ወዲህ ደግሞ የኢንፎርሜሽን ቴክኖሎጂና የፋይናንስ ዘርፉ እያደገ መምጣቱ ለወጣት ባለሙያዎች አዲስ ተስፋ ሆኗል። በሌላ በኩል የአገልግሎት ዘርፉ ወይም ሆስፒታሊቲ ሌላው ትልቅ ዕድል ነው። ከፍተኛ ጥራት ያላቸው ሆቴሎችና ምግብ ቤቶች ቁጥር እየጨመረ በመሆኑ በሆቴል ማኔጅመንትና በምግብ ዝግጅት ዘርፍ ያሉ ኢትዮጵያውያን በጅቡቲ ተፈላጊ ናቸው። ሆኖም አንድ ነገር ልብ ሊባል ይገባል። በጅቡቲ ስኬታማ ለመሆን የፈረንሳይኛ ወይም የአረበኛ ቋንቋ መሠረታዊ እውቀት መያዝ የውድድር ብልጫን ይሰጣል። ጅቡቲን መጎብኘትም ሆነ እዚያ ሰርቶ መኖር የራሱ የሆነ ጥበብ ይፈልጋል። ከፍተኛውን ሙቀት ለመቋቋም የአኗኗር ዘይቤን ማስተካከል፣ የሀገሪቷን ሕግጋትና ባህላዊ እሴቶችን ማክበር ለስኬት ቁልፍ ናቸው።
ጅቡቲ ውስጥ ለመስራት ህጋዊ የመኖሪያና የሥራ ፍቃድ ያስፈልጋል። የኢትዮጵያና የጅቡቲ ግንኙነት ጠንካራ በመሆኑ በህጋዊ መንገድ ለሚንቀሳቀሱ ነጋዴዎች መንገዱ ክፍት ነው። ነገር ግን ኑሮ ውድ መሆኑና ቋንቋ ፈረንሳይኛና አረበኛ መልመድ ጠቃሚ መሆኑን መዘንጋት የለብንም። ሀገሪቷ በጣም ሞቃታማ ከመሆኑ የተነሳ ወቅትን መርጦ መሄድ ወይም ከጥቅምት እስከ መጋቢት መሄድ ብዙዎች ይመክሩታል። የጅቡቲ ፍራንክ ከዶላር ጋር የተሳሰረ ስለሆነ የተረጋጋ ነው፣ ግን ዋጋው ከፍ ይላል። የእስልምና እምነት የሚከበርበት ሀገር ስለሆነ አለባበስና ባህልን ማክበርም ግድ ይላል። ጅቡቲ ነገም ለኢትዮጵያውያን የንግድና የቱሪዝም አጋር ሆና ትቀጥላለች። ጎረቤታችንን በቅርበት ማወቅ ለሁላችንም ይጠቅማል። ዛሬ ስለ ጅቡቲ የነበረን ቆይታ እዚህ ላይ ይጠናቀቃል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ፕሮግራሙን ወደ እናንተ አዘጋጅቼ ያቀረብኩት ኤፍሬም ታጥቅ ነበርኩኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮ እንዲደርሷችሁ ማድረግ ትችላላችሁ። መልካም ጊዜ